ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ ናታል እንዴ ፓስተር ያማልዳል የሚል ሴት አለ። ከቤተ ክርስቲያን የወጡ ሰዎች ስለ ድንግል ማርያምም ሆነ ስለሌላው የቤተ ክርስቲያን ስርዓት አምልኮ ሚስ አንደርስታንዲንግ አለ። የአርሴማን መታሰቢያ አክብረን 9 ሰዓት ላይ የምንቀበለው የክርስቶስን ስጋ የክርስቶስን ደም ነው። የአርሴማን ደም አልቆረጠም። እኛ 10 ጥቅስ ነግረናችሁ ሌሎቹ አንድ ሲነግሯችሁ የምትክዱት ነገር ነው። እንዲሁ ግርም እኮ ነው የሚያደርገው። እመቤታችን እግዚአብሔርን መድኃኒት የብለዋለችና ኃጢአት ስለኖረባት ስላዳነት ነው ይላል። እንደዚህ አይደለም። ማርያም ሲደመር ክርስቶስ እኩል ይሆናል መዳን የምንል ይመስላችኋል? እንደዚህ የሚባል ነገር የለም። ድህነትን የሚሰጥ እርሱ ብቻ። አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የወጣሽው አልኳት። ኦርቶዶክስ ብዙ አምላክ ስላላት አለ። ማን ነው ያለ? ክርስቶስ መኖሪያ ነው ብለህ ቤት አልሰራም ማለት ነው። አታጥርም። እግዚአብሔር ጋሻዬ ነው ብለህ እስቲ ፖሊስ አያስፈልገኝም በሉና ታዩታለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ትንኝንም እንኳ በቸርነቱ የሚመግባት ስጋችን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ቸርነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የቅዱሳን ረድኤት ሁሉ ከሁላችን ጋር ጸንቶ ይኑር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ለዚህ ሰዓት ያደረሰን ልዑል እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። በእመቤታችን ጉዳይ የሚነሱ ጥያቄዎችን ሰዎቹ ከምን ምክንያት እንደሚያነሷቸው 3M's ማለት ትችላላችሁ። 3M ፊደላት 3Mዎች ናቸው። እነሱ ነው የምጠቀም። እነዚህ ምን ናቸው? ሚስ አንደርስታንዲንግ፣ ሚስ ሊዲንግ እና ሚስ ሪፕሬዘንቲንግ ናቸው። እነዚህ ሶስቱን ቃላት ተጠቅመው ነው ቤተክርስቲያንን የሚበጠብጧትም የሚወጡም ሰው የሚያስኮብልሉ። የመጀመሪያው ከቤተ ክርስቲያን የወጡ ሰዎች ስለ ድንግል ማርያምም ሆነ ስለሌላው የቤተ ክርስቲያን ስርዓት አምልኮ ሚስ አንደርስታንዲንግ አላቸው። 3 ሚስስ ማለት ትችላላችሁ፣ ወይም 3ቱ ስህተቶች ማለት ነው። 3ቱ ስህተቶች፣ 3ቱ የስህተት መንገዶች ናቸው። አንደኛው ሚስ አንደርስታንዲንግ ነው። ሚስ አንደርስታንዲንግ ማለት አለመረዳት፣ ሚስ ኢንተርፕሪቴሽን ወይም ደግሞ ሚስ ኮንሰፕሽን ወይም ደግሞ እንደዚህ ሐሰተኛ መረዳት፣ ብዥታ፣ ሌላ መልክ ተረድቶ መሄድ። የጅብ ችኩል ቀንድ ይነክሳል እንደተባለ ስጋውን ትቶ ቀንዱን ነክሶ መሮጥ እንደማለት ነው። እና በሚገባ አለመረዳት እና ቤተክርስቲያንን አለመረዳት አላቸው። ካለመረዳታቸው የተነሳ ለምሳሌ ልንገራችሁ፣ ማይረዱትን ነገር ምን ይመስላቸዋል መሰላችሁ? ምንድን ይመስላቸው? ለምሳሌ ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ይላል። ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል የሚለውን ይዙና እመቤታችን እግዚአብሔርን መድኃኒቴ ብለዋለችና ኃጢአት ስለኖረባት ስላዳነት ነው ይላል። እንደዚህ አይደለም። ለምሳሌ እኔን አሁን ጅብ ሊበላይ ሲል አንድ ሰውዬ ከጅቡ ቢያስጥለኝ ከጅቡ አዳነኝ ቢል ከቆረጠመኝ በኋላ አዳነኝ ማለት አይደለም አይደል? ምን ማለት ነው? እንዳይበላኝ አዳነኝም ይሆናል ማለት ነው። እንዳይበላኝ አዳነኝ። ስለዚህ ምን ማለት አዳነኝ ስትል እመቤታችን እንዳይኖርብኝ ነጠበቀኝ ማለት ነው። ጰራቅሊጦስ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ወርቅ ከጭቃ ሲገኝ ጭቃነቱ ከወርቁ ላይ እንደማያርፍበት ሁሉ ልክ የእናቷ መርገም ሳያርፍባት እንደ ወርቅ ከእናቷ ማህፀን አስገኛት ተብሎ ይነገርላታል። እንዲህ ተብሎ የሚነገር መድኃኒት የሚለውን ይዙና መድኃኒት ብላለች፣ መድኃኒት ብላለች። ይሄው ሉቃስ ወንጌል እንደዚህ ብለው ይሄ ሚስ አንደርስታንዲንግ ነው። ሌላ ደግሞ ለምሳሌ ምን ይላል? ድንግል ማርያም ታማልዳለች ስትሉ ይሄው መጽሐፍ ቅዱስ የሚለው ይላል በሩ እኔ ነኝ ነው የሚለው ይላል። አዎ ብሏል። መካከለኛው አንድ ነው ነው የሚለው ይላል። አዎ ይላል። ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም ነው የሚለው። አዎ ይላል። መንገድም እውነትም እኔ ነኝ ነው የሚለው። አዎ ይላል። በእኔ በኩል ካልሆነ በቀር ወደ አብ መምጣት የሚችል የለም ይላል። አዎ ይላል። እና እንደዚህ ማለት ይውላል። ይሄ ሚስ አንደርስታንዲንግ ነው። ምን ማለት መስላችሁ? ክርስቶስ በር ነው። በር ነው ማለት ምን ማለት ነው? በር ነው ማለት ነው አባቱን እንድናውቀው መንፈስ ቅዱስን እንድናውቀው ያደረገን እሱ ስጋ ለብሶ ስለመጣ ነው። ወደ አባቱ የሚያደርስ መንገድ ነው። እሱ ስጋ ለብሶ አባቴ ላከኝ እኔም መጣሁ ብሎ ባይነግረን ኖሮ
አብን አናውቀው ነበር፣ መንፈስ ቅዱስን አናውቀው ነበር። አሁን አብን አይታችሁታል፣ አውቃችሁታል አለ። ለምን? እሱ ስለመጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንዲህ የሚል ቃል አለ። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን፣ እርሱም እውነተኛ የባህሪ አምላክ ነው ይላል። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። ስለዚህ ክርስቶስ በር ነው ማለት የአባቱን አባትነት እንድናውቅ የመንፈስ ቅዱስን እስትንፋስነት እንድናውቅ ያደረገን እርሱ ነው። ይሄንን የሚነግረው እንደገና ደግሞ እሱ ስጋ ለብሶ ከአብ በሚለይበት ሰው ነው፣ ከእናቱ በሚለይበት አምላክ ነው ማለት እንደሆነ ትረዱኛላችሁ። እሺ፣ ከአብ በሚለይበት ሰው ነው ማለት አብ ሰው አልሆነም። ከእናቱ በሚለይበት አምላክ ነው። ክርስቶስ መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የኛ ገንዘብ ነው። ስለዚህ ክርስቶስ ከአባቱ ጋር አምላክ ነው፣ ከኛ ጋር ሰው ነው። እንደኛ ሰው ነው፣ እንደ አባቱ አምላክ ነው። መካከለኛነት ማለት ይሄ ነው። ሰው ሆኖ ሰውነትም አለው አምላክነትም አለው። ሁለት ግን ደግሞ አይደለም፣ አንድ ነው፣ የተዋሃደ ነው። ነጠላ ደግሞ አይደለም፣ ሲንግል አይደለም፣ ዩናይትድ ነው። ነጠላ ሞኖ አይደለም፣ ሚያ ነው፣ የተዋሃደ ነው። ነጠላ አይደለም፣ የተዋሃደ ነው። ሁለትነት ያለው አንድ ማለትም አይደለም፣ የተዋሃደ አንዱ አንዱን ያላጠፋ በታቅቦ ያለ አንድ አምላክነትም ያለው ሰው ስትሉት አምላክ ነው። ሲራብ ታገኙታላችሁ፣ እንጀራ በርክቶ ሲያጠግብ ታገኙታላችሁ። ሲደክመው ታገኛላችሁ፣ ጎባጣ ሲያቀና ታገኙታላችሁ። ሲጠይቅ ታገኛላችሁ፣ የተሰወረ ሲያውቅ ታገኛላችሁ። ሲሞት ታዩታላችሁ፣ ሞትን ሲሰብረውም ታዩታላችሁ። በእጅ ሲያዝ ታዩታላችሁ፣ በመካከል ተሰውሮ ሲሄድም ታገኛላችሁ። ሲያንቀላፋም ታገኙታላችሁ፣ ባህር ሲገስጽም ታገኙታላችሁ። ክርስቶስ እንዲህ አሉት፣ መካከለኛ ነው ማለት እሱ ነው። አምላክም ሰውም ነው። እንደ ሰውነቱ የእርቅን የመስዋዕትን ስራ ሰራ። እንደ አምላክነቱ ከአባቱ ጋር ሆኖ ከመንፈስ ቅዱስ ጋር ሆኖ ይቅር አለ። ራሱ ይቅር ባይ ነው። ደሙ ይቅርታን የሰጠ ነው። አሁን ድንግል ማርያም አማላጅ ናት ስንል ይህንን ክርስቶስ የሰጠውን ይቅርታ የክርስቶስን የመስዋዕትነት ስራ የሊቀ ካህናትነት ስራ ትተካለች ማለት አይደለም። ሚስ አንደርስታንዲንግ ምን ማለት ነው ገባችሁ? የሚመስላቸው ምንድነው የሚመስላቸው? እኛ ድንግል ማርያም አማላጅ ናት ስንል ክርስቶስ በዕለተ ዓርብ የሰራውን የእርቅ ስራ እየተካ ነው፣ ለሷ እየሰጠ ነው። ወይም ማለት ነው ማርያም ሲደመር ክርስቶስ እኩል ይሆናል መዳን የምንል ይመስላቸዋል። እንደዚህ የሚባል ነገር የለም። ድህነትን የሚሰጥ እርሱ ብቻ ነው። ድንግል ማርያም ምክንያተ ድህን ወደ ድህነት የምታደርስ ናት። ወደ ድህነት የምንቀላቅለው ይመስላቸዋል። የማንለውን ነገር ነው የሚናገሩት። እኛ እንደዚያ ብለን አናውቅም፣ አይረዱንም። መካከለኛ ማለት ምን ማለት እንደሆነ አያውቅም። በጣም የሚያስደንቅ ነገር እንደው ለምሳሌ መካከለኛው አንድ ነው። አማላጅ እንዴት እንዴ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅ ይናታል እንዴ ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው እንዴ? ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አድርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው እንዴ? የሚነደው ጥርሱን እንዳይሰጣል የሚያፋቸው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው የለም። ይሄ በጣም ከፍተኛ አለመረዳት ነው። ደግሞ እንደው ይቅርበሉ እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፍረባችሁ። የምር እኮ ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልብ እንዴ አታስቡም እንዴ? ማሰብ አለባችሁ። ማሰብ ይሄ ከፍተኛ አለመረዳት ነው። እንደዚህ የምንል ስለሚመስላቸው ነው። በሩ እኔ ነኝ ሲል እኛ ማርያም አንድ በር፣ ክርስቶስ አንድ በር፣ ሚካኤል አንድ በር እንላቸዋል። አይደለም፣ አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ናቸው፣ ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላ ምን ያስፈልገኝ? አንዳንዴማ ክርስቶስ ይስበካ። ሐዋርያት እኮ ወደ ክርስቶስ አድርሰውታል፣ ምክንያት ናቸው። እና እንደዚህ ያለ አለመረዳት አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የወጣሽው አልኳት። ኦርቶዶክስ ብዙ አምላክ ስላላት አለ። ማን ነው ያለ? እንደዚህ የለም፣ እንደዚህ የሚል የለም። ስለዚህ ስለማይ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አላቸው። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ እንደዚህ ነው የሚሉ ሲል ሰው ምን ማለት ነው ያለብን? እሱ አንተ ሐሳብ ነው፣ እኛ እንደዚህ አይደለንም ብለን መናገር አለብን። ሁለተኛ ሚስሊዲንግ ያልኩት ነው። ሚስሊዲንግ ማለት ምን ማለት ነው? በእኔ መረዳትና ማንበብ የተረዳሁት ሚስሊዲንግ ተንኮል፣ አውቆ እውነትን መደበቅ፣ ማታለል፣ መሰሪነት ማለት ነው። ሚስሊዲንግ ማለት ስሁት አመራር ሊሆን ይችላል። በዘይት ቃል እንዲሁም ዝም ብሎ ዘይሎ ሲፈታው ስሁት አመራር ልንለው ይችላለን። የተሳሳተ መሪነት፣ እያሳሳቱ መምራት ማለት ነው ይችላል። እያሳሳቱ መምራት፣ እያታለሉ መምራት ማለት ነው። እየዋሹ መምራት፣ እያታለሉ መምራት፣ ሄዱሲ ተንኮልን ይዞ ማስመሰል። ይሄ ምን ማለት ጌታ ያለው የበግ ለምድ የለበሱ ተኩላነት ነው። ምን ያለ? እኛም እኮ ማርያምን እናከብራታለን፣ እኛ ማርያምን እንወዳታለን።
የግብዝነት ነው። ኢየሱስ ክርስቶስ የዳነልኝ አምላክ ይበቃኛል፣ ያዳነኝ አምላክ ይበቃኛል፣ ቀኝና ግራ የለም፣ እኔ ዙሪያውን አልሄድም፣ ራሱ ክርስቶስ ይበቃኛል። ለሰው ያዘኑ እየመሰሉ ይሄ ሰው ምንድነው? ይሄ ቀላል አይምሮ ያለው ምንድነው? የዚህ 21ኛው ክፍለ ዘመን ሰው እየሆነ የሚመጣው ምንድነው? ራስ ወዳድ እየሆነ ነው የሚመጣው። ሁሉ ነገር ቀላል፣ እኔ እንደዚህ ነገር አልወድም፣ ሸክም አታብዙብኝ፣ ፕሮሰስ አታብዙብኝ የሚል ነው የመጣው። ቀለል ያለ ኑሮ መኖር የሚፈልገው በሱ ገቡና የተሳሳተ አመራር ይወስዷል በተንኮል። እኛም እኮ ማርያምን እንወዳታለን፣ እኛም እኮ እናከብራታለን፣ ከኛ በላይ ማርያምን የሚያከብራት አለ የሚል እንደዚህ ያለ የተሳሳተ መንገድ የሚወስዷቸው ሰዎች አሉ። ይሄንን የተሳሳተ መንገድ አንድ በእግዚአብሔር ቸርነት እግዚአብሔር ቸር ስለሆነ ማርያም አታመልድም፣ እግላት አያስፈልግም፣ የኢየሱስ ክርስቶስ ቸርነት በቂ ነው የሚላሉ። ክርስቶስ ብርሃን ነው ብለህ አልፈልግም አትልም። ክርስቶስ እንጀራ ነው ብለህ እንጀራ አልበላም አትልም። ክርስቶስ የሕይወት ውሃ ነው ብለህ ውሃ አልጠጣም አትልም። ክርስቶስ መድኃኒት ነው ብለህ ሐኪም ቤት አልሄድም አትልም። ክርስቶስ መኖሪያ ነው ብለህ ቤት አልሰራም አትልም። አጥራት አታጥርም። እግዚአብሔር ጋሻዬ ነው ብለህ እስቲ ፖሊስ አያስፈልገኝ በሉና ታዩታላችሁ። ነው እውነቴን ነው የምነግራችሁ። እንደዚህ ያለ ሚስሊዲንግ በቃ ባልሆነ በእግዚአብሔር ቸርነት ባልሆነ ከንቱ ውዳሴ ባልሆነ የራስ መተማመን እንድንጠለፍ እያደረጉ እየወሰዱን ነው። እሱን ባልሆነና በመሰለ ነገር ለኛ ያዘኑ በመስመር ለክርስቶስ ተቆርቋሪ በመምሰል ሸክም ያቀለሉልን በመምሰል በማስመሰል የሚመሩንን ሰዎች ለማስተካከል ነው እና እነሱን ጭምር እንዲመጡ ለማድረግ ነው። ጥቅስ ሲጠቀስ እንግዲህ ለወደፊቱ መጽሐፍ ቅዱስ እንዲህ ይላል ወይ መጽሐፍ ቅዱስን ባልተገባ መንገድ ተረድተዋል። ሲጀመር በአንድ ጥቅስ ብቻ አስተምህሮ አይነገርም። አስተምህሮ በአንድ ጥቅስ ብቻ። እስኪ አንድ ጥያቄ አንድ ጥቅስ ላምጣላችሁ። እኔ እግዚአብሔር አምላካችሁ የሚባላ እሳት ነኝ። አሁን እንደዚህ ብቻ ብንል እግዚአብሔር መሐሪ ነው ማለት እንችላለን? የሚባላ እሳት ከሆነ በቃ ቅስፈት ብቻ የምናስበው። አባት ለልጁ እንዲራራ እግዚአብሔር ለልጆቹ ይራራል፣ ሁልጊዜ አይቆጣም፣ ሁልጊዜም አይገርፍም የሚለውን ስናመጣው እንግዲያስ እንደ ፈታሂነቱ ይቆጣል እሳት ነኝ አለ፣ እንደ ቸርነቱ ደግሞ ውሃ ነኝ አለ ተብሎ ሁለቱ ሲታረቁ ነው እንጂ አንድ ጥቅስ ብቻ ተይዞ አስተምህሮ ዶክትሪን አይቆምም። ይህን መቋቋም አንድ ጥቅስ አምጥቶ ይሄው እንዲህ ነው የሚለው። ለምሳሌ ብድግ ብሎ ይቅርባል ሮሜ ምዕራፍ 3 ላይ አንድም ጻድቅ የለም ነው የሚለው ይላል። ሮሜ ምዕራፍ 3 ላይ አንድም ጻድቅ የለም እና ማርያም ጻድቅ ናት የምትል የት አምጥተህ ነው ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ ይላል። አንድ ጥቅስ ብቻ አሁን የትኛውን ላይ ያዘው? ይታርቃል። አንድም ጻድቅ የለም የተባለ ከመርገም የተነሳ ነው። ከርግማን የተነሳ የሰው ልጅ ለመዋጀት ካሳ ለማቅረብ መስዋዕት ለመሰዋት ለማስታረቅ የጥሉን ግድግዳ ለማፍረስ የበቃ አልተገኘም ነበር። የአዳም ርግማን ተጭኖን ነበር። አይሁድ በዘራቸው ይመኩት ስለነበረ ከእናንተ ዘር የተነሳ መርገም ያላረፈበት የለም፣ እግዚአብሔር በቸርነቱ አድኗችሁ ነው እንጂ ብሎ በዘር የሚመኩትን በአብርሃም ዘር የሚመኩትን አይሁዳውያንን ለማረም የጻፈው ነው ቅዱስ ጳውሎስ። ስለዚህ ማየት ያለብን ምንድነው? አሁን የትኛውን እንቀበል? እነሱን ለማረም ከመርገም የተነሳ አንድም ጻድቅ የለም ማለት ድንግል ማርያም ግን አይመለከትም። ደግሞ መልሶ ደግሞ ዘካርያስና ኤልሳቤጥ ጻድቃን ናቸው አለ። በአንድ ጥቅስ ዶክትሪን አይቆምም። ይሄን ማወቅ አለባችሁ። እንደዚህ እያደረጉ ሊመሩን ይችላሉ ወዳልሆነ ነገር። በአንድ ጥቅስ እየመሰረቱ በአንድ ጥቅስ እያጣደፉ የመሰላቸውን እየጠቀሱ የመሰላቸውንም እየተረዱ እንደዚህ እያላችሁ ነው። ይሄ ሚስሊዲንግ ነው። ይሄ ያልተመረዳት ነው። የቤተክርስቲያን አስተምህሮ አይደለም። ሐዋርያዊ ቅብብሎሽ የለውም። በሐዋርያዊ ሰንሰለት አልመጣም። ሐዋርያት ለሐዋርያውያን አበው አላስተመሩትም ብለን መናገር አለብን። እሱን እንድንናገር አሁን በሌላውን ጉዳይ ነው። አንድ ጥቅስ ባመጣችሁ እኔ ደግሞ የሚገርመኝ እኛ 10 ጥቅስ ነግረናችሁ ሌሎቹ አንድ ሲነግሯችሁ የምትክዱት ነገር እንዲሁ ግርም እኮ ነው የሚያደርገው። እኔ ስንት ዓመት አስተምሬ እንኳን ጥቂት ነው እንደ ኩሸት ቃጣኝ መሰለኝ እንኳን ጥቂት ነው ያስተማርኩት። ግን እኔ አሁን ነግራችሁ እኛ ስንት ነገር ነግረናችሁ አንድ ጥቅስ የሆነ ሰው የነገራችሁ ከዛ ነው ብላችሁ ትሄዳላችሁ። ይሄን ነገር ተው። ወደ ሶስተኛው ሐሳቤ ላይ ሶስተኛው ሚስ ሪፕሬዘንቲንግ ነው። ይሄ ምን ማለት ነው? ላልተጠየቀ ጥያቄ መልስ መስጠት እንደማለት ያለ ነው። አሁን ማርያም አምላክ ናት። እንደዚህ ያችን ማርያም እኛ ቤት የለችም። ለሌለ ነገር ነው መልስ የሚሰጡት። ሚካኤል አምላክ ነው። ኧረ የለም እንደዚያ የሚባል ሚካኤል አናውቅ። የኢየሱስን አስታራቂነት ይክዳል። እንደዚያ የሚባል ኢየሱስ እኛ ቤት የለም። አስታራቂነቱ የተካደ፣ ደሙ የተካደ፣ እርቁ የተካደ፣ ሊቀ ካህናትነቱ የተካደ፣ ካሳው የተካደ እንደዚህ ያለ ክርስቶስ እኛ አናውቅም። የሚገርም እኮ ነው። ራሳቸው በህሊናቸው የፈጠሩትን ክርስቶስ ለሱ ነው መልስ የሚሰጡት። ጥብቅና የሚቆሙለት ራሳቸው በምናባቸው ለሳሉት ነው። በነቢያትና በሐዋርያት መሰረት ላይ የቆመችው ቤተክርስቲያን የምታስተምረውን
የማዕዘኑን ራስ ያንን ክርስቶስን አይደለም ጥብቅና የሚቆሙት፣ ለእሱ አይደለም የሚናገሩት፣ ራሳቸው ለሳሉት ነገር ነው። ድንግል ማርያም ከድንግል ማርያም እግዚአብሔር ተገኘ አልኩኝ። አሁን ተመልከቱ እንግዲህ ሚስሪ ፕሬዘንት ሲያደርገኝ ተመልከቱ ምን ይላል መሰለኝ። ተመልከቱ እንግዲህ እግዚአብሔርን ድንግል ማርያም ፈጠረችው ሲሉ እኛ ላልን ምንድን ነው ወይም አስገኘችው። ኧረ እግዚአብሔር ቅድመ ዓለም የነበረ ነው ይላል። ተገኘ ማለት ከሷ ተወለደ ከሷ መጣ ማለት። ስለዚህ አሁን የምትይዙት ነገር ለሌለ ነገር እንዲያው እግዚአብሔር ያሳያችሁ። ለሌለ ነገር እየጠቀሱ መልስ የሚሰጡት ሁሉ ቤተክርስቲያን ለማትለው ነገር ነው። በስድስት አርሴማ አንድ ጣዖት፣ በአምስት ገብረ መንፈስ ቅዱስ አንድ ጣዖት፣ በ24 ተክለ ሃይማኖት አንድ ጣዖት፣ ማርያም የማርያም 33 በዓል ምን ወጣ ነው ሸክም የምትሸከም። እኛ እንደዚህ ያለ አምላክ አናውቅም። እኛ የምናመልከው አንድ ኢየሱስ ክርስቶስ ነው። 365 ቀን የመርቆሬዎስ የጊዮርጊስ የተክለ ሃይማኖት በዓል የምናከብረው የምንበላው ስጋ ግን የክርስቶስ የምንጠጣው ደም የክርስቶስ ነው። የአርሴማን መታሰቢያ አክብረን 9 ሰዓት ላይ የምንቀበለው የክርስቶስን ስጋ የክርስቶስን ደም ነው። የአርሴማን ደም አልቆረብንም፣ የአርሴማን ስጋ አልቆረብንም፣ የክርስቶስ ስጋ አልቆረብንም፣ በእሷ ስም አልተጠመቅንም። የሚያድነን እሱ ነው። ቅዳሴው ላይ ይቅርታ የሚሰጠን እሱ ነው። ኑዛዜ የሚሰጠን እሱ ነው። የክርስቶስ ሰምራ ዕለት አስቀድሱ ትፍታ ትህግ ክርስቶስ ሰምራ የሚል የለም። ክርስቶስ ሰምራ ትፍታ የሚል የለም። እግዚአብሔር ይፍታ ነው። ማን ይፍታ ነው የሚባለው? መጨረሻ ላይ ቅዳሴው ተቀድሶ ካህኑ ምን ብሎ ነው? እግዚአብሔር ምስለ ኩልክሙ መልሱ። ቅዳሴው ሲያበቃ ማን ከእናንተ ጋር ይሁን ተብለን ነው የምንሄደው? እግዚአብሔር ከእናንተ ጋር ይሁን። ክርስቶስ ይፍታችሁ። ሊቀ ካህናት ኢየሱስ ክርስቶስ ይፍታ ይድግ። እናንተ ታዲያ አሰሙ የማሰሙትን ነው እሺ፣ ወይም እዚህ የሌሉትን የምትሰሙትን አይመለከትም። አትሰሙም እንዴ? ጌታችን አምላካችን እንዲሁ ስብከቱ ይቅር አለቃው ሲሉ ባይሆን እንደዚህ አሰሟቸው። እንዲሁ ማልዳ ስብከቱን አልሰማችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ እንዲሁ እኮ ይቅር ለአባቶቻችን ለሐዋርያት ስልጣነ ክህነት የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። አሁን ሰምታችኋል። ማን ይቅር ይበላችሁ ነው የተባለ? ይሄ በየቀኑ ኢየሱስ ክርስቶስ ሊቀ ካህናታችን አንድ ነው። እኛ ማን ነው ብለናል? ሊቀ ካህናታችን አንድ ነው። መጨረሻ ላይ ካህኑ ቅዳሴ ሲገባ ስሙን ቅዳሴ ስንገባ ምንድን ነው? ክርስቶስ አምላክነ ዘበአማንተ በማንከ ወባረክ በዲከ ቅዱስ ባይልከ ዋጽድ በመንፈስከ ዝንቱ ሲኩን ዘስሬታ ኃጢአተ ለስሬታ ኃጢአት ማ በእግዚአብሔር አብ አሜን። እውነተኛ አምላክ የምትሆን ክርስቶስ ሆይ ይህንን ኅብስት በቀኝ አክብረው ለውጠው ከእግዚአብሔር አብ ዘንድ ይቅርታ የሚያሰጥ ይሆን ዘንድ ነው። ለዮሴፍና ለኒቆዲሞስ እንደፈቀድክላቸው የእኛንም ቅዳሴ ተቀበልልን። ይቅርታ የሚሰጥ ክርስቶስ ነው። እንደዚያ የምንል በማስመሰል የድንግል ማርያምን ከክርስቶስ የቀላቀል ነው። እንዲህ ነው የሚሉት። ክርስቶስ ያልክለት ትጠላለህ። ከዚያ ቤት ከኦርቶዶክስ ቤት ኢየሱስ ያልክለት ትጠላለህ። እስቲ አሁን እኔን ማን ጠላኝ? አሁን ቃል ጠልታችሁኛል። ማን የተጠላ? ማን ነው የሚቆርበው? ማን ነው የተጠመቀለት? ማን ነው የሚኖረው? ለኢየሱስ ክርስቶስ ምን ምስክር አለው? እኔ እኮ ይሄ ቆቤ የሾሁን አክሊል ነው የምመሰክረው። ቀሚስ እኮ የምንለብሰው ምክንያት እንደው በእናንተ መካከል እንዲህ ለማለት እኮ ይሄ የለበስኩት ቀሚስ እኮ የክርስቶስ ከለሜዳ ነው። መነኮሳት ከልብ ከውስጥ የሚያደርጉት ቅናት አላቸው። አሁን ለውዳሴ ከንቱ አይደለም። አንዲት ቅናት ናት ላሳያችሁ። ቻት በቃ አለች። ይሄው ሰንሰለት አለ። ይሄ ለምን እናደርግ ላስተምሮ ነው የገለጡት። አንድ ነው ይሄ። ሌሎቹን አባቶች ባያቸው አርዶ የሚጥሉ ይሄ ዝም ብሎ ለስላሳ ደስ የሚል ነው። ይሄ ለምንድን ነው? ቅናት ነው ስሙ። ለፍቅርህ እንድቀና አድርገኝ ነው። መነኮሳት ሲመነኩሱ አበምኔቱ ሲያመነኩስ ብትሰሙት አቤቱ ጌታ ኢየሱስ ክርስቶስ ይሄን መነኩሴ በዚህ ቅናት እንዳሰርኩ በፍቅርህ ገመድ ሰረው፣ በፍቅርህ ገመድ ሰረው አንተን እንዲወድ አድርገው ነው። የምንኩስና ምልክትነቱ ክርስቶስን መውደድ ነው፣ ሌላ አይደለም። የክርስቶስን ፍቅር ከሚሻማኝ ዓለም ወጥቼ ክርስቶስን ማስብበት ቦታ መፈለግ ማለት ነው። ማንም የሚሰብከው ታዲያ ክርስቶስና ቤተክርስቲያንን ክርስቶስና ቤተክርስቲያን ክርስቶስ ቤተክርስቲያን እንደወደዳት ባሎቹ ሚስቶቻችሁን ውደዱ። ክርስቶስና ቤተክርስቲያን የተሞሸሩት በምንድን ነው? በደሙ ነው። በዕለተ ዓርብ ነው ክርስቶስ ቤተክርስቲያን ሙሽራ ያደረጋት። በደም የምትሞሽር በክርስቶስ ደም አቁርባ የምትሞሽር ኦርቶዶክስ አይደለችም። ማን ነው ክርስቶስ የሚሰው? እና እመቤታችን ክርስቶስን የምትሻማ የሚመስላቸው ላላልነው ነገር ነው የሚሰጡት። ለማናስተምረው ትምህርት ለሌለ ዶክትሪን ለሌላ አስተምሮ መልስ ይሰጣሉ። ራሳቸው አስተምሮ ፈጥረው ራሳቸው መልስ ሰጥተው ራሳቸው ሊቅ ሰጥተው ሆነው ራሳቸው ኢንላይትመንት ውስጥ ገብተው አብረውት በቃ ይበራልን ለጨለበበት ሕዝብ ጌታ ኢየሱስ ብርሃን ግለጥ ይላል። አረኛ አልጨለበብንም እንዲሁ አይድረስ እኮ ነው። የእንተ ኃይለ ሚካኤል በረከታቸው ይድረሰን። እሳቸው ጋር የሚኖሩ አንድ አባት አሉና
ተማሪው ጤፍ ያጭዳል። ጤፍ እያጨደ እሳቸው ፊት ይሄዳሉ እያጨዱ በቀድመው ማለት ነው። እና ተማሪው ከኋላ ሆኖ የእንታ ጥበቡ ነው ይባላል። የእንታ ጥበቡ አይዞህ አላቸው። እንዴ በኋላ ላይ የቀረ እንጂ አይዞህ የሚባል በፊት ያለ ነው እንዲህ አለ። እና ያልበራልን አይደለንም ወንድሜ፣ እኛ በርቶልናል። በክርስቶስ ብርሃን ነው የምንኖረው። እናቱን እመብርሃን ያልን እኮ ልጇን ፀሐይ አድርገን ለብሰነው። እመብርሃን ስንል አይገባውም ሰው እንዴ? እመብርሃን የብርሃን እናት ያልነው እኮ ክርስቶስን ብርሃን አድርገን ለብሰነው። እሱም ብርሃን ነው የለበስነው። እያንዳንዱ ምስክርነታችን ለክርስቶስ ነው የምንኖረው። ምንም ትዳር ለክርስቶስ ነው፣ ምንኩስና ለክርስቶስ ነው፣ ጵጵስና ለክርስቶስ ነው፣ ቅስና ለክርስቶስ ነው፣ ዲቁና ለክርስቶስ ነው። ይሄንን ነገር እንድናስተካክል በዚህ ነገር ከመጥፋት እንድንሰወር አንድ ጥቅስ በሰማችሁ ቁጥር እንዳትጎደጎዱ ብዬ አስቤ እችን ትንሽ ነገር ያዘጋጀኋት። እግዚአብሔር የጠፉትን ወንድሞቻችንን ይመልስልን።